አርዕስተ ዜና። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ ጸደቀ። ከውጭ እስራኤል ቤይሩትን ዳግም በቦምብ መደብደቧ ተገለጸ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ገነት ዘዘውና እኔም ደረጃ ይልማ ዜናውን ወደ እናንተ እናደርሳለን። ቀዳሚ ወዳደረግነው ዜና አልፋለሁ። የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለው አዋጅ ጸደቀ። የማሻሻያ አዋጁ የክልሎች ነባራዊ ሁኔታ ያማከለና ከዚህ ቀደም በነበረው አዋጅ ትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑ ተገልጿል። ሰይፍ ዓለም ተጨማሪ አለው። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅ መርምሮ አጽድቋል። አዲሱ አዋጅ የፌደራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ ያሻሻለ መሆኑ ተገልጿል። አዋጁ የክልል ጊዜያዊ አስተዳደርን የቆይታ ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ ነው። በምክር ቤቱ የተገኙት የመንግስት ዋና ተጠሪ ዶክተር ተስፋዬ በልጅጌ የቀድሞ አዋጅ መሻሻል አስፈላጊነት በተመለከተም ለምክር ቤቱ ማብራሪያ ሰጥቷል። የማሻሻያ አዋጁ ከዚህ ቀደም በነበረው አዋጅ ላይ በትግበራ ላይ ያጋጠሙ ተግዳሮቶችን ለመፍታት ያለመ መሆኑ ገልጿል። በአዋጅ ቁጥር 395/2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። ረቂቅ የማሻሻያ አዋጁ 3 አንቀጾች ያሉት ሲሆን አንቀጽ 2 በነባር አዋጁ ቁጥር 395/2003 ላይ ስለተሻሻሉ ጉዳዮች ዝርዝር ድንጋጌዎችን አካቷል። በዚህም መሰረት በነባሩ አዋጅ አንቀጽ 15 ስር 3ኛው ንዑስ አንቀጽ በመተካት የጊዜያዊ አስተዳደሩ የቆይታ ጊዜው ስለሚራዘምበት አግባብ የፌዴሬሽን አፈ ጉባኤ ውሳኔን እና ውሳኔው በፌዴሬሽን ምክር ቤት ስለሚጸድቅበት አግባብ የሚደነግጉ ተጨማሪ 5 ንዑሳን አንቀጾች እንዲጨመሩ ተደርጓል። አዋጁ የፌደራል መንግስት በክልሎች የሚያቋቁመውን ጊዜያዊ አስተዳደር የሥራ ዘመን ለ2 ጊዜ የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ መሆኑ የተገለጸ ሲሆን የምክር ቤት አባላትም በማሻሻያ አዋጅ ላይ የተለያዩ ጥያቄዎችን አንስተዋል። የጊዜያዊ አስተዳደር የትግራይ ጊዜያዊ አስተዳደር ያው እስካሁን የተቋቋመው እሱ ብቻ ነው። በጊዜያዊ አስተዳደርነት እስካሁን ምን ተግባራትን እንደፈጸመ አፈጻጸሙን የሚመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ያልቀረበ የሚል ነው። ከፍተኛ የሆነ የሰብአዊ መብት ጥሰቶች የሚፈጸሙባቸው ክልሎች አካባቢም የተከበረው ምክር ቤት ባለው ስልጣን ህገ መንግስቱ በሚሰጠው ስልጣን መሰረት የሰብአዊ መብት ጥሰቶች በተፈጸሙባቸው አካባቢዎች ሳይታረሙ የዘገዩትንም ጣልቃ ገብቶ በህጉ መሰረት እንዲያርም ማሻሻያው ፎከስ ያደረገው አንቀጽ 15 ንዑስ ቁጥር 3 ላይ ነው። የጊዜያዊ አስተዳደሩ የቆይታ ጊዜና ስለሚራዘምበት አግባብ ነው። የቆየውን አዋጅ ሳያው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ነቅሰን አንቀጽ 15ን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? በዚህ በሚዋቀረው ጊዜያዊ አስተዳደር ውስጥ ሁሉን ያማከለ የትግራይን ህዝብ የሚወክሉ የተለያዩ የማህበረሰብ ክፍሎችና የፖለቲካ ፓርቲዎች በቀጣይ መወከል መቻል አለበት የሚል ትልቅ እምነት አለን። የፍትህ ሚኒስትሯ ወይዘሮ ሐና አርአያ ስላሴ ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥቷል። የፌደራል አስፈጻሚ አካላት አወቃቀር በየጊዜው የሚቀየር ነው። ይሄ ሲቀየር ግን አዋጆቻችን በሙሉ ተመሳሳይ ማሻሻያ አይደረግም። ምክንያቱም እንደተባለው ለአንድ ሚኒስቴር መስሪያ ቤት ወይም ሌላ አስፈጻሚ አካል የተሰጠው ስልጣን እየተወራረሰ ስለሚሄድ ማለት ነው። እሱን ጨምሮ ሌሎችም ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜያዊ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። በአጠቃላይ ጊዜያዊ አስተዳደሩ
አፈጻጸም የተቋቋመበትን ዓላማ በአግባቡ ማሟላቱን የመሳሰሉትን በተመለከተ አሁን እያየን ያለነው የፌዴራል ጣልቃ ገብነት በፌዴሬሽን ምክር ቤት ትዕዛዝ የሚሰጥ ስለሆነ በዛ ምክር ቤት የሚታይ ይሆናል ማለት ነው። የአፈ ጉባኤ ውሳኔ በፌዴሬሽን ምክር ቤት መደበኛ ጉባኤ ተቀባይነት ካላገኘም ጊዜያዊ አስተዳደር በተቋቋመበት ክልል በ4 ወራት ጊዜ ውስጥ ምርጫ እንዲደረግ የሚያስገድደው የተሻሻለው አዋጅ 1373/2017 በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል በሚያካሂደው የአጀንዳ ማሰባሰብ የምክክር ምዕራፍ ላይ ከሚሳተፉ ባለድርሻ አካላት ተወካዮች ጋር ውይይት ማድረጉ ተገለጸ። በመድረኩ ላይ ስለ ምክክር ምንነት፣ ዓላማ እንዲሁም በአጀንዳ ልየታና ማሰባሰብ ሂደት ላይ ማብራሪያ ተሰጥቷል። በውይይቱ የተካፈሉት ባለድርሻ አካላት አጀንዳቸውን በሚያጠናክሩበት ስነ ዘዴ ላይም በኮሚሽኑ ባለሙያዎች ገለጻ ተደርጎላቸዋል። በወጣው መርሃ ግብር መሰረት የክልሉ የምክክር ባለድርሻ አካላት ተወካዮች ከሚያዝያ 2 ቀን 2017 ዓ.ም ጀምሮ ከወረዳ ማህበረሰብ ተወካዮች ጋር በመሆን አጀንዳቸውን የሚያደራጁ መሆኑን ከኮሚሽኑ ያገኘነው መረጃ ያመለክታል። በኢትዮጵያ የመነጽርን ጥራትና ደረጃ የሚቆጣጠር አካል አለመኖሩ ተገለጸ። በሀገር አቀፍ ደረጃ የመነጽር ጥራትና ደረጃ የሚቆጣጠር አካል ያለመኖሩን የጠቆመው የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ዜጎች ጥራቱ የተረጋገጠ መነጽር ስለማያገኙ ለከፋ የአይን ጤና እክል እየተጋለጡ መሆኑን አረጋግጧል። የኮሌጁ የአይን ሕክምና ትምህርት ክፍል ተባባሪ ፕሮፌሰር ዶክተር ሳዲቅ ታጁ መነጽር በአይን ጤና ውስጥ እንደ መድኃኒት የሚያገለግል የሕክምና ቁስ ቢሆንም ጥራቱንና ደረጃውን የሚለይለትና የሚቆጣጠርለት አካል በሀገር አቀፍ ደረጃ የለም ብለዋል። በመሆኑም ዜጎች ጥራቱ ያልተረጋገጠ ምርት በመግዛት ለተደጋጋሚ ወጪና ተጨማሪ የአይን ችግር እየተጋለጡ መሆኑን አስረድተዋል። በተጨማሪም የመነጽር ጥራት ቁጥጥር ባለመኖሩ በሺዎች የሚቆጠሩ የመነጽር ቤቶችና በየመንገዱ መነጽር የሚያዘወሩ ግለሰቦች በመብዛታቸው እንዳሻቸው ሰርተውና ዋጋ ተምነው ለተጠቃሚው እያቀረቡ ነው ብለዋል። በመሆኑም መንግስት በዚህ ጉዳይ ላይ ትኩረት ሰጥቶ ሊሰራ እንደሚገባ የተገለጸ ሲሆን መነጽር እንዴት መስራትና መገጣጠም እንዳለበት፣ የት ቦታ እንደሚሰራ እንዲሁም በምን ያህል የጥራት ደረጃ መሰራት እንዳለበትና ሌሎች ተያያዥ ጉዳዮችን ለይቶ የሚወስን አካል መመደብና አፈጻጸሙን ቁጥጥር ማድረግ ያስፈልጋል ተብሏል ሲል የኢፕድ መረጃ ያሳያል። በጋምቤላ ክልል የኮሌራን ወረርሽኝ ለመከላከል የኮሌራ ክትባት መጀመሩን የክልሉ የህብረተሰብ ጤና አገልግሎት ገለጸ። ክትባቱ የስደተኞችን መጠለያ ካምፕ ጨምሮ ለሁሉም የህብረተሰብ ክፍል እየተሰጠ መሆኑን የገለጹት የአገልግሎቱ የቁጥጥር ዳይሬክተር እስካሁን ክትባቱን ያገኙ ዜጎች ከ45 በመቶ በላይ መሆናቸውን ጠቁሞ ለክትባቱ አገልግሎት መሳካት የሚመለከታቸው ባለድርሻ አካላትና ህብረተሰቡ ትብብር እንዲያደርጉም አሳስበዋል። ሰላማዊት ሙሉጌታ ያዘጋጀችውን ዮሐንስ ተስፋ ያቀርበዋል። በጋምቤላ ክልል ከዚህ ቀደም በተከሰተው የኮሌራ ወረርሽኝ የአካባቢው ማህበረሰብ ተጋላጭ እንደነበርና ለሞት የተዳረጉም እንዳሉ ይታወቃል። ይህንን ችግር ለመቅረፍ የክልሉ ነዋሪዎችና የስደተኞች መጠለያ ካምፖችን ጨምሮ ለሁሉም የማህበረሰብ ክፍል የኮሌራ ክትባት መሰጠት የተጀመረ ሲሆን የክልሉ የህብረተሰብ ጤና አገልግሎት ቁጥጥር ዳይሬክተር ኒኪዮ ጊሎ ክትባቱ በሁሉም ዞኖች የሚገኙ ነዋሪዎች ላይ ትኩረት ያደረገ መሆኑን ለኢሳት ገልጸዋል። አያ ላይ የኮሌራ ክትባት ምታው ሚኒስትሯ ጀምራለች። ከዛ ከሀያ ጀምሮ እስካሁን ክትባቱ የተሰጠው ነው። ኮሌራ አስፈላጊነቱ ምንድነው? እንደኛ በጋምቤላ ክልል የተከሰተ ኮሌራ ነበርና ያንን ኮሌራ ወረርሽኝ ለመከላከል ክትባቱ አንድ የመከላከያ አካል እስከሆነ ድረስ ከምንሰራ የመከላከያ ዘዴዎች አንዱ ስለሆነ ክትባት መስጠት አስፈላጊ መሆኑ በዓለም አቀፍ ጤና ድርጅት እንትን ተደርጎ ለኛ አስተላለፉልናል። ስለዚህ ያን የመጀመሪያ ክትባት ተጨማሪ 2 ቀናት ላይ በማፈላለግ የቀሩ ሚስ የሆኑ ሰዎች አሉ። ተጨማሪ 2 ቀን በአጠቃላይ 7 ቀን ነው ክትባቱ የሚሰጠው። ክትባቱ የሚሰጠው ለሁሉም ክልል ወረዳዎችና ዞኖች እና ከተማ አስተዳደር ልዩ ወረዳዎች ጭምር ነው እና የስደተኛ መጠለያ ካምፕ ጭምር ለሁሉም ህብረተሰብ ክፍል ይሰጣል። ከእድሜያቸው ከ1 ዓመት በላይ የሆኑት አጠቃላይ ህብረተሰብ ክፍል
ክትባቱ ይሰጣቸዋል ማለት ነው። ለአንድ ሳምንት ይሰጣል በተባለው የኮሌራ ክትባት እስካሁን ክትባቱን ያገኙት ከ45 በመቶ በላይ የሚሆኑ የክልሉ ነዋሪዎች መሆናቸውንም ጠቁመዋል። ዳይሬክተሩ አክለውም ለክትባቱ መሳካት የሚመለከታቸው ባለድርሻ አካላትና መላው የክልሉ ህብረተሰብ ትብብር እንዲያደርግ አሳስበዋል። ያልተያዙ ሰዎች በኮሌራ በሽታ እንዳይያዙ የሚከላከል ስለሆነ ያንን አንቲጂን በሰውነታችን ካለ ኦሪጂናል የሆነ በሽታውን ሲመጣም ያንን ሊከላከል ስለሚችል ሰውነት ውስጥ ገብተው ከአንቲጂን ጋር ተዋግተው አንቲቦዲውን እንዲያሸነፍ ስለሚችል በሱን አማካኝነት ክትባቱ በሽታውን ላይዝ ይችላል እና ክትባት ነው የሚከላከለው። ትልቁ ክትባት የሚከላከለው እንግዲህ ሌሎቹም መከላከያ ዘዴዎች አሉ። እነዚህ ፐርሰናል ሃይጂን፣ ኤንቫይሮንመንታል ሳኒቴሽን በመጠበቅ እነዚህ ንጹህ አይፒሲ ዋሽ የሚለውን አንድ እነዚህ አይፒሲ ዋሽ በደንብ ንጽህናን ከመጠበቅ ውሃዎችን በማቀም ንጹህ ውሃ በመጠጣት አካባቢን በማጽዳት የግል ንጽህናንን በማድረግ እነሱን ከሚመጡት በሽታውን ከሚያስተላልፍባቸው ዘዴዎች እነዚህ መከላከያዎች ስለሆኑ ክትባት በተጨማሪ በዋናነት ከ40 እስከ 47 ባለው ውስጥ ነው ክትባት የሆነው። በጋምቤላ ክልል ከየካቲት 29 ቀን 2017 ዓመተ ምህረት ወዲህ በኮሌራ ወረርሽኝ የተያዙ 1320 ሰዎች ሪፖርት የተደረገ ሲሆን ከነዚህ ውስጥም የ29 ሰዎች ህይወት ማለፉን የተለያዩ የመረጃ ምንጮች ያመላክታሉ። ብሔራዊ ባንክ ባንኮች የአገልግሎት ክፍያ ተመጣጣኝ እንዲያደርጉ መግባባት ላይ መድረሱን አስታወቀ። ከቅርብ ጊዜ ወዲህ ገንዘብ ለማስተላለፍና ለሌሎች የባንክ አገልግሎቶች ባንኮች የአገልግሎትና የኮሚሽን ክፍያ አሳማኝ ባልሆነ መልኩ እያስከፈሉ መሆኑ ይታወቃል። በዚህ ረገድ በአብዛኛው ማህበረሰብ ዘንድ ግርታን መፍጠሩ የሚታወስ ነው። ከዚህ ጋር በተያያዘ የብሔራዊ ባንክ ከባንክ ስራ አስፈጻሚዎች ጋር በተደረገው ስብሰባ ባንኮች የአገልግሎት ክፍያቸውን ተመጣጣኝ እንዲያደርጉ መግባባት ላይ መድረሱን የብሔራዊ ባንክ ገዢ ማሞ ምህረቱ ተናግረዋል። በገበያ ላይ የተመሰረተው የውጭ ምንዛሬ ተመን ስርዓት ሐምሌ 2016 ዓ.ም ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ ዶላር ለባንኮች በጨረታ መሸጡ የሚታወስ ነው። የብሔራዊ ባንክ ገዢ ማሞ ምህረቱ ባስተላለፉት መልእክት ከማክሮ ኢኮኖሚው ማሻሻያ በኋላ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሬ እጥረት መሰረታዊ በሚባል ደረጃ የተቃለለና የውጭ ምንዛሬ ፍሰት እየጨመረ መሆኑን አስረድተዋል። በዚህም የባንኩ መጠባበቂያ የውጭ ምንዛሬ ክምችት በእጅጉ መሻሻሉን አስቀድመው ብሔራዊ ባንክ ለተከታታይ ወራቶች ይቀጥላል የተባለለትን የውጭ ምንዛሬ ጨረታ መጀመሩን የብሔራዊ ባንክ መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙሉጌታ ናት። በቀጥታ ወደ ቢዝነስ ዘገባዎች ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የተዘጋጁ የቢዝነስ ዘገባዎች ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙሉጌታ አብሬያችሁ ቆይታ አደርጋለሁ። የቻይና አፍሪካ የልማት ፈንድ በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለው የተቋሙ ምክትል ፕሬዝዳንት ዩዥሮይ ገለጹ። በቻይና የኢትዮጵያ አምባሳደር ተፈራ ደርበው ከምክትል ፕሬዝዳንቱ ጋር በሁለቱ ሀገራት የትብብር መስኮች ዙሪያ ተወያይተዋል። አምባሳደር ተፈራ ደርበው በዚህ ወቅት የሀገሪቱን ትብብር ማጠናከርና ኢንቨስትመንትን ማሳደግ እንደሚገባ መግለጻቸውን በቻይና የኢትዮጵያ አምባሳደር መረጃ ያመለክታል። በኢትዮጵያ አዲስ በሚገነባው ዓለም አቀፍ የአውሮፕላን ማረፊያን ጨምሮ የኢትዮጵያ ኢንቨስትመንት ሆልዲንግና ኢትዮ ቴሌኮምን በተመለከተ ገለጻ አድርገዋል። ዩዥሮይ በበኩላቸው ውይይቱ የሀገሪቱን የልማት ትብብር ለማሳደግና አዳዲስ የትብብር መስኮችን ለመፍጠር እንደሚያግዝ አስረድተዋል። ተቋማቸው በኢትዮጵያ አዲስ በሚገነባው የአውሮፕላን ማረፊያ ፕሮጀክት ላይ የመሳተፍ ፍላጎት እንዳለውም አረጋግጠዋል።
የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ሆርቲካልቸር ለዘላቂ ኢትዮጵያ በሚል መሪ ቃል ያዘጋጀው 9ኛው የሆርቲ ፍሎራ ኤክስፖ በሚሊኒየም አዳራሽ ተከፈተ። በኤክስፖ የመክፈቻ ስነ ስርዓት ላይ የግብርና ሚኒስትር ዶክተር ግርማ አመንቴ ሆርቲካልቸር ለኢትዮጵያ የኢኮኖሚ እድገት ትልቅ አስተዋጽኦ እያደረገ መሆኑን ተናግረዋል። ሚኒስትሩ አያይዘውም ዘርፉ ከፍተኛ የስራ ዕድል ከመፍጠር ባሻገር በሆርቲካልቸር ዘርፍ የተሰማሩ አነስተኛ አርሶ አደሮች ተጠቃሚ መሆናቸውን ገልጸዋል። በመሆኑም መንግስት ዘርፉን ለማሻሻል ትልቅ ትኩረት ሰጥቶ እየሰራ መሆኑን ጠቁመዋል። በሌላ በኩል የኢትዮጵያ ሆርቲካልቸር አምራች ላኪዎች ማህበር ሰብሳቢ ነጋ መኳንንት በበኩላቸው ኢትዮጵያ በሆርቲካልቸር ዘርፍ ፈጣን እድገት በማስመዝገብ በዓለም አቀፍ ደረጃ ተወዳዳሪ በመሆን ከፍተኛ የውጭ ምንዛሬ እያስገኘ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ የተከፈተው 9ኛው የሆርቲ ፍሎራ ኤክስፖ ዛሬን ጨምሮ ለተከታታይ 3 ቀናት የሚቆይ ነው ተብሏል። ባንኮች እስከ ምሽት 3 ሰዓት ተኩል ድረስ ክፍት እንዲሆኑ የሚያስገድድ ደንብ ከባንኮች አሰራር ጋር የማይጣጣም ነው ሲል የባንኮች ማህበር አስታወቀ። ባንኮች በዘመናዊ የቴክኖሎጂ አጠቃቀም አማካኝነት የተለያዩ የባንክ አገልግሎቶችን ለደንበኞቻቸው በቀላሉ ማቅረብ እየቻሉ በመሆኑ የምሽት አገልግሎት አላስፈላጊና አግባብነት የሌለው መሆኑን የባንኮች ማህበር አስታውቋል። የባንኮች ማህበር ዋና ጸሐፊ አቶ ደምሰው ሞገስ እንደገለጹት ደንበኞች በፖስ ወይም ኤቲኤም ማሽኖች፣ በተንቀሳቃሽ ስልክ የባንክ መተግበሪያዎችና በኢንተርኔት ባንኪንግ አማካኝነት የፈለጉትን አገልግሎት ማግኘት ስለሚችሉ ባንኮች እስከ ምሽት ክፍት ሆነው መቆየት አለባቸው የሚለው አስገዳጅ መመሪያ ተገቢ አይደለም ብለዋል። በተጨማሪም ማህበሩ በፌዴራል መንግስት ስር ያሉ ተቋማትን የከተማ አስተዳደር በመመሪያ እንዲያስተዳድር የተሰጠው ስልጣን አግባብ እንዳልሆነና ይህ መመሪያ ከመውጣቱ በፊት የኢትዮጵያ ብሔራዊ ባንክ አስተያየት መጠየቅ እንደነበረበት ገልጸዋል። በተለይም ይህ መመሪያ የባንኮችን የስራ ባህሪ ያላገናዘበና ለባንኮችም ሆነ ለደንበኞች ደህንነት አስጊ ሊሆን የሚችል መሆኑን የገለጹት ዋና ጸሐፊው በምሽት የሚሰጥ የባንክ አገልግሎት ለዘርፉና ለሌሎች የደህንነት ስጋቶች ሊያጋልጥ እንደሚችል ተናግረዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የትራንስፖርት አገልግሎት ምሽት 4 ሰዓት ድረስ በመንገድ ዳር የሚገኙ የንግድና አገልግሎት ሰጪ ተቋማትን ደግሞ ምሽት 3 ሰዓት ተኩል ድረስ እንዲቆዩ የሚያስገድድ ደንብ ከየካቲት 29 ቀን ጀምሮ ተግባራዊ ማድረጉ ይታወሳል። የግብርና ፍኖተ ካርታ ወደ ትግበራ እንዲገባ መደረጉ በምግብ ራስን ለመቻል የሚደረገውን ጥረት የሚያግዝ መሆኑ ተገለጸ። የቤንሻንጉል ጉሙዝ ክልል የግብርና ፍኖተ ካርታ አብይና ቴክኒክ ኮሚቴዎች በቀጣይ በሚከናወኑ ስራዎች ዙሪያ ውይይት አድርገዋል። የክልሉ ርዕሰ መስተዳደር አቫድሊ ሐሰን ፍኖተ ካርታው በምግብ ራስን ለመቻል በሚደረገው ጥረት አጋዥ እንደሚሆን ጠቅሰው በተመረጡ የሰብል አይነቶች ላይ ትኩረት በማድረግ ይሰራል ብለዋል። ክልሉ ለግብርና ስራ አመቺ በመሆኑ ፍኖተ ካርታው ስራውን የበለጠ ለማስፋትና ምርታማነትን ለመጨመር ትልቅ አስተዋጽኦ እንደሚኖረው አንስተዋል። ህብረተሰቡ የፍኖተ ካርታውን አስፈላጊነት እንዲገነዘብ ለማድረግ በቀጣይ ክልላዊ የንቅናቄ መድረክ እንደሚካሄድ ጠቁመዋል። በሌላ በኩል በመድረኩ ላይ የተገኙት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉሴ ክልሉ ፍኖተ ካርታውን ወደ ትግበራ ለመቀየር እያከናወነ ያለው ስራ የሚደነቅ መሆኑን አስረድተዋል። ዋና ዳይሬክተሩ እንዳሉት ፍኖተ ካርታው ለክልሉ አየር ጠባይ ተስማሚ እንዲሁም ለምግብ ዋስትና ተመራጭ የሆኑ የሰብል አይነቶችን በስፋት በማምረት የህብረተሰቡን ተጠቃሚነት ለማሳደግ ያግዛል ብለዋል። በተጨማሪም የእንስሳት ተዋጽኦ ምርቶችን በተደራጀ መልኩ በማምረት ሁሉን አቀፍ ምርታማነት ለማሳደግ ፍኖተ ካርታው የራሱ አስተዋጽኦ እንደሚኖረው ገልጸዋል። ውድ ተመልካቾቻችን በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የተያዙ የቢዝነስ ዘገባዎች በዚሁ ተጠናቀዋል። አሁን ደግሞ ወደ ዋናው ዜና እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ አሜሪካ ወይም አጋሮቿ መጀመሪያ ጥቃት ካደረሱ ሀገራቸው አጸፋዊ እርምጃ እንደምትወስድ ገለጹ። ማስጠንቀቂያው የተሰማው ፕሬዚዳንት ዶናልድ ትራምፕ እስላማዊ ሪፐብሊክ ኢራን ከአሜሪካ ጋር አዲስ የኒውክሌር ስምምነት ለመፈረም ካልተስማማች የቦምብ ጥቃት እንደሚሰነዝሩ ዛቻ ማሰማታቸውን ተከትሎ ነው። ዮሐንስ ተስፋ በጉዳዩ ላይ ዝርዝር ይዟል። አያቶላህ አሊ ካሜኒ የረመዳን ወር መጨረሻ ኢድ አልፈጥርን ለማክበር በቴሄራን ለጸሎት ተገኝተው ነበር። በክብረ በዓሉ ላይ ባደረጉት ንግግርም ለአሜሪካ ግልጽ መልእክት አስተላልፈዋል። The enmity from the US and Israel has always been there. የአሜሪካና የእስራኤል ጠላትነት ሁሌም አለ። እኛን ለማጥቃት ያስፈራሩናል። ይህ ደግሞ ብዙም አይገርመንም። ነገር ግን ማናቸውንም ጥፋት ከፈጸሙ በእርግጠኝነት ጠንካራ የሆነም የእርስ በርስ ግጭት ይደርስባቸዋል። They will surely receive a strong reciprocal blow. ይህ የአሜሪካው ፕሬዝደንት ዶናልድ ትራምፕ በሁለቱ ሀገራት መካከል አዲስ የኒውክሌር ስምምነት እንዲፈጠር ላቀረቡት ጥያቄ የኢራን የበላይ መሪ የሰጡት ምላሽ ነበር። ትራምፕ በቅርቡ የኢራን የውይይት ጥያቄያቸውን ካልተቀበለች በቦምብ እንደምትደበደብ የዛቱትን ዛቻ ደግመውታል። በሀገሪቱ ላይ አዲስ የኢኮኖሚ ቅጣት እንደሚፈጸምም አስጠንቅቀዋል። ኢራን በሚጣልባት የሁለተኛ ደረጃ ታሪፍ ላይ ስምምነት ለማድረግ ወይም ላለማድረግ ውሳኔ እናስተላልፋለን። ከኛ ጋር ስምምነት የሚያደርጉ ከሆነ እኛ የተለየ ታሪፍ አንጨምርባቸው። እንደ ሀገር ረጅምና የተሳካ ህይወት ይኖራቸዋል። ነገር ግን ወደፊት የሚሆነው እናያለን። የአሜሪካው ፕሬዝደንት በጥር ወር ስልጣን ከያዙ በኋላ ጠንካራ የውጭ ግንኙነት ፖሊሲያቸውን መተግበራቸውን ቀጥለዋል። በመጀመሪያ የስልጣን ዘመናቸው ዩኤስ በኢራን የኒውክሌር መርሃ ግብር ላይ ከተደረሰው ጉልህ ስምምነት በመውጣት በቴሄራን ላይ እንደገና ማዕቀብ እንድትጥል አድርገው ነበር። ምዕራባውያን ሀገራትም ኢራንን የኒውክሌር ጦር መሳሪያ ታመርታለች፣ ሌሎች ኃይላትን በመጠቀም በአካባቢው ያላትን ተጽዕኖ ለማስፋት እየሞከረችም ነው በማለት ሲወነጅሏት ቆይተዋል። ሆኖም ቴሄራን የምዕራባውያን ውንጀላ መሰረተ ቢስ ነው በማለት ውድቅ አድርገዋለች። የመካከለኛው ምስራቅ ጉዳይ ተንታኝና በዋሽንግተን በሚገኘው የመካከለኛው ምስራቅ ኢንስቲትዩት የኢራን ፕሮግራም መስራች የሆነው አሌክስ ቫታንካ በዶቼ ቬለ ቴሌቪዥን ዩኤስን ከኢራን ጋር ከገባችው የኒውክሌር ውል ውጭ ያደረጉት የዩኤሱ ፕሬዝዳንት ዶናልድ ትራምፕ ናቸው። ይህ የአዲስ የኒውክሌር ስምምነት ምን ይመስላል? ምንስ አዲስ ነገር ይኖረዋል? የሚል ጥያቄ ቀርቦለት ይህን ብሎ ነበር። ፕሬዚደንት ትራምፕ ከኢራን የኒውክሌር ፋይል ጋር በተያያዘ ጠንካራ ስልት እንደሌላቸው አብዛኛው ሰው የሚስማማ ይመስለኛል። እውነታው ግን እዚህ ዋሽንግተን ውስጥ ካለ ፖለቲካ አንጻር ሲታይ ፕሬዚደንቱ በኢራን ጉዳይ ላይ አንድ ነገር ማድረግ ይኖርበታል። በኢራን ላይ አንዳንድ እንቅስቃሴዎችን ለማየት የሚፈልጉ የተለያዩ አንጃዎች አሉ። በተጨማሪም በመካከለኛው ምስራቅ የሚገኙ የአሜሪካ አጋሮች በተለይም እስራኤልና አንዳንድ የባህረ ሰላጤው ሀገራት ጠንካራ እርምጃዎችን ማየት ይፈልጋሉ። ይህ ደግሞ ፕሬዚደንት ትራምፕ አንድ ነገር እንዲያደርጉ ያስገድዳቸዋል። ኢራን በወታደራዊ እርምጃ ስጋት ውስጥ ባለችበት በዚህ ወቅት በቀጥታ ድርድር እንደማትቀመጥ የገለጸች ሲሆን ነገር ግን በሶስተኛ ወገን አደራዳሪዎች በኩል ለውይይት ክፍት መሆኗንም አሳውቃለች። መረጃውን ስናጠናቀር ዶቼ ቬለን፣ ሲኤንኤን እና ሌሎች የመረጃ ምንጮችን ተጠቅመናል። እስራኤል ቤይሩትን ዳግም በቦምብ መደብደቧ ተገለጸ። ይህን ተከትሎ የሊባኖስ ባለስልጣናት እንዳስታወቁት በጥቃቱ የ4 ሰዎች ሕይወት ሲያልፍ 7 ሰዎች ደግሞ መቁሰላቸው ተሰምቷል። የዚህን ዜና ዝርዝር ሸሪፍ ኢማም እንደሚከተለው ያቀርበዋል።
የሊባኖስ የጤና ሚኒስቴር እንዳስታወቀው ማክሰኞ ዕለት በቤይሩት ደቡባዊ ዳርቻ በእስራኤል አየር ጥቃት ቢያንስ 3 ሰዎች ሲገደሉ 7 ሰዎች ቆስለዋል። የእስራኤል ጦር እንዳለው በሂዝቦላ ላይ ጥቃት የመፈጸሙ ሰበብ በቅርቡ ሐማስ በእስራኤል ላይ ጥቃት እንዲፈጽም አቅጣጫ በመስጠትና በመተባበር ላደረገው ድጋፍ ነው ብሏል። ከሂዝቦላ በኩል ኢላማ የተደረገው ምን እንደሆነ ፈጥኖ የወጣ መረጃ የለም። እስራኤል በጋዛ የምድርና አየር ጥቃት ባለፈው ወር አጠናክራ ቀጥላለች። የፍልስጤም ወታደራዊ ቡድን ሐማስ ትጥቅ እንዲፈታ በመጠየቅ በቤይሩት የደረሰው ጥቃት የህንፃ የላይኛውን 3 ፎቆች አፈራርሷል። የሂዝቦላ ጠንካራ ይዞታ ነው በሚባለው ዳህያ የደረሰው ጥቃት የሮይተርስ ዘጋቢዎች ከስፍራው እንደዘገቡት የህንፃዎቹ ባልኮኒዎች መፈራረሳቸውን ነው የተናገሩት። ይሁን እንጂ ከስር ያለው የህንፃ ክፍል መስታወቶች ጉዳት አልደረሰባቸውም። ይህም ጥቃቱ ኢላማ ያደረገው ነገር ነበር ማለት ነው ብለዋል። አምቡላንሶች ተጎጂዎችን ለመታደግ በስፍራው እንደነበሩም ተገልጿል። የአየር ጥቃቱ ከመድረሱ በፊት ነዋሪዎች አካባቢውን እንዲለቁ የማስጠንቀቂያ አልተሰጠም። ከጥቃቱ በኋላ ነዋሪዎች ወደ ሌላ የቤይሩት ክፍል ሲሄዱ ታይተዋል ብሏል የዓይን እማኞች። በኖቬምበር 2024 የተደረሰው የተኩስ አቁም ስምምነት ለዓመት የዘለቀውን ጦርነት ከማስቆም ባለፈ ደቡባዊ ሊባኖስ ከሂዝቦላ ተዋጊዎችና ከመሳሪያ ነፃ እንዲሆን ይጠይቃል። የሊባኖስ ወታደሮች በአካባቢው ላይ እንዲሰማሩ የእስራኤል ወታደሮች ከአካባቢው እንዲወጡ ይላል። ነገር ግን አንዱ አንዱን እየወቀሰ ስምምነቱን መተግበር አልተቻለም። በአሜሪካ አደራዳሪነት የተጀመረ የተኩስ አቁም በአብዛኛው የሚሳካ አይመስልም። እስራኤል በጃንዋሪ ጦሯን ከሊባኖስ ለማስወጣት የገባችውን ቃል በመቀየር በማርች ከሊባኖስ የሚተኮስባትን ሮኬቶች መታ እንዳከሸፈች ገልጻለች። ለዚህም ነው በደቡባዊ ሊባኖስ ኢላማ የተደረጉና የተለዩ ቦታዎችን በቦምብ የምትደበድበው ብለዋል። ሂዝቦላ በሮኬት ማስወንጨፍ ፈጽሞ እጁ እንደሌለበት እየተናገረ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት በቤይሩት የደረሰውን ጥቃት በተመለከተ ተጠይቆ ምላሽ ከመስጠት ተቆጥቧል። ይሁን እንጂ ሮይተርስ እንደዘገበው የአሜሪካ የውጭ ጉዳይ መስሪያ ቤት ማክሰኞ ዕለት እንዳስታወቀው እስራኤል ራሷን ነው የተከላከለችው ከሊባኖስ የተተኮሰ የሮኬት ጥቃት። እናም ዋሽንግተን ሽብርተኞችን ለጥቃቱ ተጠያቂ አድርጋለች። የሊባኖሱ ፕሬዚደንት ጆሴፍ ኦውን ጥቃቱን አውግዘዋል። እስራኤል ጥቃቷን አጠናክራ ቀጥላለች። እናም የሊባኖስ ወዳጆች ሁሉ ተባብረው በአንድነት ኃይላቸውን አጠናክረው ሊያግዙን ይገባል፣ ነፃና ሉዓላዊ የሆነ ምድራችንን ለማስጠበቅ ብለዋል። የሂዝቦላ መሪ ሼህ ናይም ቃሲም ቅዳሜ ዕለት እንዳስጠነቀቁት እስራኤል የሊባኖስ ጥቃቷን ከቀጠለች እና የሊባኖስ መንግሥት ጥቃቱን የሚያስቆም ከሆነ ቡድኑ ሌሎች አማራጮችን ይጠቀማል ብለዋል። ለእስራኤል ተደጋጋሚ የሊባኖስ ጥቃት የፖለቲካ ተንታኞች አሜሪካን ተጠያቂ ያደርጋሉ። የፖሊሲ ጥናት ኢንስቲትዩት አባሏ ፊሊፕ ፔኒስ ለአልጀዚራ እንደነገሩት የትራምፕ አስተዳደር እስራኤል በሊባኖስ ብቻ ሳይሆን በሶሪያና በፍልስጤም ግዛት ጥቃት እንድትፈጽም ፈቃድ የሰጧት ይመስላል ብለዋል። የትራምፕ አስተዳደር እስራኤልን በድርጊቷ ሲኮንን አይስተዋልም። ጥቃቱን በጀመረችው ሁኔታ እንድትቀጥል የጦር መሳሪያ ከማቀበል አልቦዘነም ብለዋል ቤኒስ። አሁን እያየን ያለነው እስራኤል በጋዛ እየፈጸመች ያለው የዘር ማጥፋት ዘመቻን ቀጣይ ድርጊት ነው። በሊባኖስ በዋና ከተማዋ ብቻ አይደለም ጥቃት እየፈጸሙ ያሉት። ቀደም ሲል የተባበሩት መንግስታት የጸጥታ ቀጠና በሚል የለየውን ቦታም እስራኤል እያሰፋች ነው ብለዋል። እስራኤል አሁን ላይ በሊባኖስ ብቻዋን የተኩስ አቁም ስምምነቱን አፍርሳለች። ፈረንሳይም ሆኑ አሜሪካ የተኩስ አቁም ስምምነቱ ዋነኛ አስከባሪዎች እስራኤልን ከመቆጣትና እርምጃ ከመውሰድ ይልቅ እስራኤል ጥቃቷን አጠናክራ እንድትቀጥል የፈቀዱ ይመስላል ብለዋል። በጥቃቱ ላይ የእስራኤል ጦር፣ የእስራኤል ደህንነት ባለስልጣንና ሞሳድ በጋራ በመሆን መግለጫ ሰጥተዋል። በቤይሩት ዳህያ አካባቢ ትላንት ምሽት በተፈጸመ ጥቃት ሐሰን አሊ መሐመድ በድር ተገድለዋል ብለዋል። በድር በሂዝቦላ 3900 ዩኒት ውስጥና በኢራን ልዩ ቅዱስ ኃይል ውስጥ ያገለገለ ነበር። ምንም ማረጋገጫ ባያቀርቡም በቅርቡ ሐማስ በእስራኤል ላይ በፈጸመው ጥቃት ድርጊቱን ያቀደውና ያቀነባበረው በድር ነው ተብሏል። ዜናውን ስናጠናቅር አልጀዚራ፣ አረብ ኒውስ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ገነት ዘዘውና እኔም ደረጀ ልማ ዜናዎቹን ወደ እናንተ አድርሰናል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ